በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወወልድ በመንፈስ ቅዱስም ሰኔ 18 በዚች ቀን አባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህ በኋላ በታራን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱ በእስክንድርያ ምዕራብ ያለ ነው። ለገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚረዳውና በስራ ሁሉ የሚያማክረው ለቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስን ሰዎች በበጎ ስራ ሁሉ በእውቀቱ ያመሰግኑታል። ስለዚህ ወደ እርሱ ወሰደውና በሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስን ባረፈ ጊዜ ኤጲስቆጶሳትን፣ አዋቂዎች፣ ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎቱም ጽሙድ ሆነ። በመልካም ስራም ሁሉ ጸንቶ ኖረ። ሁልጊዜ ድርሰቶችና መልእክቶችን እየጻፈ ወደ ሀገር ሁሉ ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነው አርሲሳን የሚያሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላ ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችን ስጋውን ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህም በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታ የሥላሴ ስም ፈጽሞ የሚያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቃን ሰው ተሾመ። የከፋች ሃይማኖትም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱም ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነት ስም የሚያወሳ አላገኘም። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸው በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትን ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ዳግመኛም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችውም ምስጢርንና እውቀትን የተመላሽ መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርና የአእምሮ ጉድለት አለቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩን በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ 20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለተልኮ ምስዋ ዘጽእከ ወዘ አስተንተነ ለእላ መግነየ ሰብ በፍስሐ ሐሙስ ዘኮነ ገሰጾሙ አውገዞሙ ይትመጠው ቁርባነ በንዋለሊ ሰትዮሙ ወይነ። በዚችም ቀን የሰማዕቱ የአስድሮስ መታሰቢያው ነው። በረከቱም ትድረሰን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ተስዑ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ ሐዲስ ወበዛቲ ዕለት ባይረፈ አባ ብፁዕ ይኖር
አባ ብሶይ አኖብ ከዊኖ ሰማይ ዘበትርጓሜ ወርቅ ጽሩይ ወበዛቲ ዕለት ኮኑ ሰማዕተ አምስቱ አርአያ ሎሙንቱ አርሶፎንዮስ ወጴጥሮስ ወእስክንድርዮን ወአርጌኒዮስ ወቢልፍዮስ ወይነብሩ ውስተ ቅጽረ ዲዮስጲልዮስ ወበዛቲ ዕለት ተዝካሮሙ ለአበዊነ ቅዱሳን ዘደብረ ቋይት ዘአቅረብኩ ማሕሌተ ዘኪርያ አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻሕፍት ተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንስ ሕፃን ለዘጻፈው ክርስቶስ ወለዛ ጻፈው ዘይደርስ ለዛ ነው ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም ራቂተ ኩሉም ባይስ ወውረ ይማረነ ኢየሱስ ክርስቶስ ወውረ ይማረነ ኢየሱስ ክርስቶስ ከቅዱሳን ጸጋ ክብር ያድለን። ሰላም ይጠብቀን። አቡነ ዘበሰማያት